ኑሐሚንን ወይዘሮ ዝናሽ በድጋሚ እንደ ጠላት እያየቻት ነው የምትገኘው። ምክንያቱም ደግሞ እንዴት ነው ለጠላት ያሳልፈሽ ልትሰጭኝ የቻልሽው? ደግሞ ለአምራን ለምንድነውስ ዳግም ልጄ እንደሆነ የነገርሻት? በማለት እንግዲህ በጥያቄ እያፋጠጠሻት እና ያልሆነ ነገር ውስጥ እየገቡ ነው የሚገኙት። አምራንና ኤርሚ እቅዳቸው ተሳክቷል፣ ለጊዜውም ቢሆን ማለት ነው። እቅዳቸው የተሳካ ይመስላል። ምክንያቱም ደግሞ ከዚህ በፊት እንደምናውቀው ኤርሚ የሴቶችን ክብረ ንጽህናቸውን አብሯቸው ከተኛ በኋላ በቪዲዮን እንዲሁም ደግሞ በፎቶ እንደሚያስፈራራቸው አሁንም ኤሚን እንደዛ ለማድረግ እየሞከረ ነው። ኤሚ ከአጠገቤ ላይ አልፈልግም በማለት የጥፊ አጩላው ነበረ። እሱም ደግሞ ሶሻል ሚዲያ ላይ ሲሳሳሙ የነበረውን ፎቶ ልኮባት ስለነበር በዚህም እንግዲህ ተበሳጭታ ስለነበር የጥፊ ስትመታው ስለሰጠሽኝ ጥፊ ጋር አመሰግናለሁ፣ ነገር ግን ፎቶሽና ጥፊሽ ከኔ ጋር እንዳለ መርሳት የለብሽም በማለት እማታገቢኝ ከሆነ አግብተሽ ለቤተሰቦችሽ የማታሳውቂና ወደዛ ቤት ከማትወስጂኝ ከሆነ ያለውን ቪዲዮ እና ፎቶ እለቀዋለሁ። በዚህ በትንሽዬ ፎቶ ቤተሰቦች እንዲመሆን ከቻሉ ቪዲዮን ሲያዩ ደግሞ ምን ሊሆኑ እንደሚችሉ መገመት በጣም ከባድ ነው በማለት እንግዲህ እያስፈራራት ይገኛል። አምራንም በሌላ በኩል እንግዲህ አማቼ እያለች እሷን አማቷን እንግዲህ እያመናጨቀሻት ከዚያ ቤትም ስለ ዳግም ሁሉን ነገር እንዳወቀች እና እንዲሁም ደግሞ በዚህ ድርድር እንዲያደርጉ እየጠየቀቻት ትገኛለች። ከዚህ ቤት ለመግባት ትኬት ቆርጫለሁ፣ አሁን በእጅ ውስጥ ገብተሻል፣ ማዘዝ ያለብኝ እኔ ነኝ፣ አንቺ ምንም መብት የለሽም በማለት እንግዲህ አምራን እያስፈራራሻት ነው የምትገኘው። ነገር ግን ያቺ የተረገመሽ ኑሐሚን ነው አይደል የነገረች ስትላት፣ አምራንም ትንሽ ካሰበች በኋላ ኦኬ በአንድ ድንጋይ ሁለት ወፍ ማለት አሁን ነው፣ አሁን ጠላቴንም እንዲሁም ደግሞ የጠላቴን ጠላት የምበቀልበት ሰዓቱ አሁን ነው በማለት አዎ ኑሐሚን የነገረችኝ፣ አየሽ አይደል አንቺ ለሚስትነት ስታዘጋጃት የነበረችው ልጅ ለእኔ ደግሞ እንዴት አረጊያለሽ ብዬ ስነግራት፣ እሷም ደግሞ አይ የተፈጠረውማ እንደዚህ ነው፣ ዳግም ልጇ ነው በማለት ሁሉን ነገር ነግራኛለች ብላ እንግዲህ ቤቱን እሳት በእሳት አድርገዋለች። እንግዲህ ወይዘሮ ዝናሽ ከኑሐሚን ላይ እንድትነሳባት አደርጋለች ማለት ነው። ብዙ ነገሮች ነው የተፈጠሩት። ሆኖን ለመናገር ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ኑሐሚን ክፍል 52ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ አሁን ላይ አምራን ቤቱን በአንድ እግሩ አቁመዋለች። እሳት በሳት ሆኗል። ወይዘሮ ዝናሽ በጣም ተጨናንቃለች። ራሷን መቆጣጠር አልቻለችም። እንዲሁም ደግሞ የኤሚ ፎቶውን ኤርሚ ሶሻል ሚዲያ ላይ ስለለቀቀው ራሷን መቋቋም አልቻለችም። በቃ ከዚህ ቤት ያለው ሰው ሁሉ እኔን ለማሳበድ ነው ጥረት የሚያደርገው በማለት በጭንቀት ልትፈነዳ ቀርባለች ማለት ነው። እንግዲህ አምራን ወደዚያ ቤት በመሄድ አማቼ የት ነሽ? እንዴት ነሽ? አሁን መጣሁልሽ። አሁን የዚህ ቤት መሪ እኔ ነኝ የምሆነው። አንቺ ምንም አይነት ስልጣን የለሽም። እኔ በምፈልገው መንገድ ነው ይህ ቤት የሚንቀሳቀሰው በማለት እንግዲህ ምርጫ እየሰጠሻት ነው የምትገኘው። ዳግም ልጅሽ እንደሆነ ለሁሉም ሰው ለቤተሰቡ ሙሉ ልናገር ወይስ ደግሞ እኔ ከዚህ ቤት ገብቼ ምራቱኜ ምን አይነት ምራት እንደሆንኩ ላሳየሽ በማለት እንግዲህ እያስፈራራሻት ነው የምትገኘው። ነገር ግን ወይዘሮ ዝናሽ ምስጢሬን ደብቅልኝ እባክሽ፣ ነገር ግን አንቺና ናሆም አብራችሁ እንድትሆኑ ፈቅጃለሁ በማለት ነግራት፣ መፍቀድ ብቻ አይደለም ሰዓቶች በግዴታሽ ነው እሱን የምትፈቅጂው፣ እንደዛ ሳይሆን የዚህ ቤት ገብቼ መሪ ፈላጭ ቆራጭ መሆን እፈልጋለሁ ነው እያለች የምትገኘው። ነገር ግን ወይዘሮ ዝናሽ ከአምራን ማለትም ከኑሐሚን ላይ በጣም ተናዳለች። እሷ የምታውቀው ኑሐሚን ይህን ሚስጥር የምታውቀው ኑሐሚን ናት። ይህን ደግሞ ናሆም ጋር እንድትጋቡና ከናሆም ጋር አብረሽ እንድትሆኝ እፈልጋለሁ ስላልኳት ብቻ እኔ ለትልቅ ክብር ሳጫት፣ እሷ ግን አውርዳ ፈጠፈጠችኝ፣ እንዴት ለጠላቴ አሳልፋ ትሰጠኛለች በማለት እንግዲህ ከኑሐሚን ላይ በጣም እየወረደችባት ነው የምትገኘው። እንዴት ታደርጊያለሽ ብላ ኑሐሚን ስትጠይቃትም ኤሚም ዳግም ወንድሟ እንደሆነ በዚህ አጋጣሚ አውቃለች ማለት ነው። ሲጨቃጨቁ ነበር የሰማሽው። ቆይ ለዳግም እኮ የተለየ ፍቅር እንዳለሽ አውቅ ነበረ። ቆይ ዳግም ወንድሜ ነው ማለት ነው? እንዴት ነው እስኪ ልታስረጂ ትችያለሽ እማዬ እያለች ስትጠይቃትም፣ ነገር ግን ወይዘሮ ዝናሽ ግን እኔ ይሄ ቤት ተሰብስቦ እኔን ለማሳበር ነው እንዲህ ስራው በማለት
ሁሉም ሰው እየፈሩ መኖር ሰልችቶኛል፣ ደክሞኛል በማለት እንግዲህ ነገሩን ለመሸፋፈን እየሞከረች ነበረ። ኑሐሚንም እንግዲህ ሶሻል ሚዲያ ላይ የኤሚና እንዲሁም ደግሞ የኤርሚ ፎቶ ሲሳሳሙ ያለበትን ፎቶ ሶሻል ሚዲያ ላይ ስታየው በጣም ገርሟትና ደንግጣለች። ቆይ ከመቼ ጀምሮ ነው ደግሞ ኤሚና ኤርሚ ፍቅረኛሞች ሊሆኑ የቻሉት በማለት እያወራች እያለ ድንገት ናሆም መጥቷል ማለት ነው። ናሆም ሲመጣ እንግዲህ ምን ብሏታል? እንደ አንቺ ቆይ ለብቻሽ ማውራት ጀመርሽ እንዴ? አሁን ላይማ በጣም ተቀይመሽኛል ማለት ነው። ምክንያቱም በፊት ቡና ያስለመድሽኝ ቡና ታመጭልኝ ነበረ፣ ጠይቂ ነበረ፣ ትመጭ ነበረ በማለት ሲጠይቃት እሷም አይ ለምን ብዬ ቀየማለሁ፣ በቀየምስ ደግሞ ምን አመጣለሁ ብላ ስትነግረውም እሱም ደግሞ አይኔማ የሆነ ዜና ልነግርሽ ነበረ እጅግ ደስ የሚያሰኝ ደስ የሚለው ነገር ከአምራን ጋር ቀለበት አስረናል ብሎ ቀለበቱን ሲያሳያት እሷ በጣም ደንግጣለች። ምን እንዴት ምናምን ብላ ከጨረሰች በኋላ እንግዲህ ታዲያ ለምንድን ነው ይሄን ነገር ለእኔ የምትነግረኝ? ምክንያቱም ምን አገባኝ ምን ያደርግልኛል ብላለች። በጣም ነው ያዘነችው በነገራችን ላይ ምክንያቱም በፍጹም አምራን እንደማትሆነው እንደማትረባ በደንብ ነው የምታውቃት። ለገንዘብ እንደሆነ ሁለቱም ኤርሚም እና አምራን ለገንዘብ እንደሚሞቱ ለገንዘብ እንደሚኖሩ መቼም ቢሆን ፍቅር የሚባለው ነገር እንደማይገባቸው በደንብ ታውቃቸዋለች። በዚህ ምክንያት በጣም ደንግጣለች። በዛ ላይ ደግሞ ምን በጣም ስለምትወደው እና ስለምታፈቅረው ከእሷ ውጪ ለሌላ ሰው እንዲሆን አትፈልግም ማለት ነው። በዚህ ምክንያት እንግዲህ ለናሆም ስልክ ተደውሎለት ነበረ። እህትህ ከወንድ ጋር እንዲህ ስትሳሳም ሶሻል ሚዲያ ላይ አየናት የሚል መልእክት ነበር የደረሰው። በዛም በጣም ደንግጧል። ቆይ የደረሰ ኤሚና ኤርሚ እየሆነ አንድ ላይ ፎቶ ፍቅረኛሞቹ ነው ፎቶ ተለቋል ነው አይደል? ባለሳሳት እንደዛ ነው ያለው ስትለው አዎ እንዴት አወቅ ስላት አሁን እያየሁት ነበረ ስለው በቃ ሲያዩ በጣም ነው የደነገጠው። ወይኔ ወይኔ የነ ጨምላቃ በቃ አዋረዴ ማለት ነው። በቃ የቤተሰቡን ክብር አዋረደ። አሁን በቃ ገለዋለሁ በማለት በቃ ሰዓት ለብሶ ሰዓት ጎርሶ ወደ ኤርሚ ነበር የሄደው። ኤርሚን ባገኘው ሰዓትም አንተ ውሻ ገላሃለሁ እያለ እንግዲህ የጥፊ አጭሎታል። በቃ ተደባድበዋል። እውነት ለመናገር ከተደባደቡም በኋላ ትልቅ ጦርነት ነበረ። ወይዘሮ ዝናሽም እንግዲህ ኤደንን ወደዛ ቤት እንድትመጣ ያደረገቻት ኑሐሚን እንድትቀርብ እንደገና ደግሞ ከነ ኑሐሚን ጋር ቤተሰብ መፍጠርን ሰላማዊ ሰው መሆን እየፈለገች ነበረ። በዚህ ምክንያት እንግዲህ ኤደንን ወደዛ ቤት አምጥታት ነበር። አሁን ላይ ግን ከኑሐሚን ጋር ኑሐሚን ለጠላት ያሳልፋ ሰጠች በማለት እንግዲህ ለአምራን ያሳልፋ የሰጠቻት እሷ ስለመሰላት ምን ብላለች? ኤደንን ውጪልኝ ከዚህ ቤት እናንተ አታስፈልጉኝም፣ እናንተ ክብር የሚባል ነገር በፍጹም አይገባችሁም፣ ክብር አይወደላችሁም፣ ነይ ውጪልኝ በማለት ስታመናጭቃት ኤደንም ቆይ እኔ ምን አጥፍቼ ነው አሁን የምታወጪኝ? አንቺም ያቺ እህትሽም ተያይዛችሁ ገደል መግባት ትችላላችሁ ስትላት ቆይ የእህቴስ እሺ የኔ ምን አድርጌ ነው ብላለች። በቃ በሆነው ባልሆነው ኑሐሚን እንድትቦጨቅላት ኑሐሚን ዝቅ እንድትደረግላት የምትፈልገው ኤደን ቆይ እኔ ምን አጥፍቼ ነው እህቴስ እሺ ብላለች ማለት ነው። እሷም አይመለከተኝም ብቻ ግን ከዚህ ቤት ውልቅ ብለሽ እንድትሄጂልኝ እፈልጋለሁ በማለት እንግዲህ ስትነግራት እሷ ግን ምን ብላለች? ተረጋጊ፣ አንድ ወሳኝ ዜና የምነግርሽ ዜና አለኝ። ጨዋዋ ኤሚ አሁን ላይ የቤተሰቡን ክብር በጣም አዋርደዋለች። ከኤምሪ ጋር ማለትም ከኤርሚ ጋር እልም ያለ ፍቅር ውስጥ ገብተዋል በማለት ስትነግራት ቆይ አንቺ እንዴት አወቅሽ? ምንድን የምትቀባጥሪ ስትላት እየቀባጠርኩ አይደለም የሆነ ጭኔ ስር ላይ በጣም እያመመኝ ነው ብላ ብዙ ነገሮችን ስታወራ ፍቅር ፍቅር ስትጫወት ሰምቻታለሁ በማለት እንግዲህ ለወይዘሮ ዝናሽ ስትነግራት ወይዘሮ ዝናሽ በጣም ደንግጣለች። እንዴት በቃ ማመን የከበዳት ማመን ውጭልኝ ብላ አመናጭቃ አውጥታታለች ኤደንንም። በሌላ በኩል እንግዲህ ወይዘሮ ገነት መታ ነበረ የሆነ ቦታ ለቅሶ ሄዳ ነበረ እና ከመጣሽበት ስትመጣ እንዲሁም ደግሞ ኤደን የለችም። ኤደን አለመኖሯ በጣም አበሳጭቷታል። በጣም ፈርታለች። ምክንያቱም ወይዘሮ ዝናሽ ቤት ልትሰራ ስራ ተቀጥራ ሄዳለች ስትባል በጣም የደነገጠችው። የደነገጠሽበት ምክንያት ደግሞ ኤደን እዛ ቤት ሰራተኛ ሆና በቀጠሯ ሳይሆን ወይዘሮ ዝናሽ ከዚህ በፊት እንግዲህ ገንዘብ ተቀብላ ክደዋታል። ገንዘቡን እንግዲህ ገነት ከዚህ በፊት መጥፎ ሰው ነበረች በኑሐሚን ላይ ማለት ነው። በዚህ ምክንያት ኑሐሚንን ለመበቀል ገንዘብ ከተቀበለች በኋላ ይህን ኑሐሚንን
እና የአቶ ተሰማን ልብ ለማግኘት ምን ብላለች? ገንዘብ ስጡኝ፣ ገንዘብ ልስጥሽ ስትለኝ አልፈልግም፣ የልጄ ልጅማ በገንዘብ አሳልፌ በፍጹም አልሰጥም ነበር ያለችው። ግን ደግሞ እሷ ምን አድርጋለች? ገንዘቡን ተቀብላለች። በዚህ ምክንያት አሁን ኤደንን የፈለገቻት ለበቀል ነው፣ ልጄን ልትበቀላት ነው ብላ ስለፈራች በጣም ፈርታለች። እንዴት ነው እናንተ? ቆይ አንቺን ኑሐሚን፣ አንቺን አምኜ አባትሽን አምኜ ልጄን ጥያት ብሄድ ጭራሽ እናንተ ወይዘሮ ዝናሽ ቤት ትልኳታላችሁ በማለት በጣም ነበር ያዘነችው። እንግዲህ ኑሐሚንም እንዴ ቆይ እማዬ እኔን አታምኘኝም እንዴ? እኔ እንደምንም አግባብቼ እህቴን ይዣት እመጣለሁ፣ አንቺ ምንም ሀሳብ አይግባሽ ብላታለች። በዚህም ምክንያት እንግዲህ ከቤት ተባራ ኤደን መጥታለች ማለት ነው። ወይዘሮ ዝናሽም እሳት ለብሳ እሳት ጎርሳ ከኤርሚ ጋር በመሄድ ከኤርሚ ጋር ያደረግችው ነገር ምንድን ነው? ክብረ ንጽህናሽን እንደወሰደ እንዲሁም ደግሞ እያንዳንዱ ነገር አውቄያለሁ ስላት፣ እማዬ ስለምንድን ነው የምታወሪው? እኔ ምንድን ነው የተፈጠረው? እያለች እንግዲህ ምንም እንዳላወቀ ምንም እንዳልተፈጠረ እያስመሰለች ትገኛለች ኤሚ። በቃ ወይዘሮ ዝናሽን በቃ በጣም ነው ያዘነችው። በጣም የቤተሰቦቻችን ክብር አዋረድሽው አንቺ ወራዳ ጨምላቃ፣ ለዛውም ከጠላታችን ጋር በማለት እንግዲህ ብዙ ነገር ነበር ያለችው። በእርግጥ ወይዘሮ ዝናሽ ያለባት ችግር አሁን ላይ ብዙ ቢሆንም እንግዲህ ወይዘሮ ዝናሽ ከዚህ በፊት ምን ብላለች? ዳግምን እኔ የወለድኩት ስህተቴ ነው ለእኔ ዳግም፣ ምክንያቱም ባሌ ስራ ሲል እኔ ደግሞ ሌላ ሰው አፈቀርኩኝ፣ ሌላ ሰው አየው። ባሌ ግን የሚለፋው የሚሰራው የነበረ ለእኛ ለቤቱ ነው በማለት እንግዲህ በጸጸት ውስጥ ናት። ግን አንድ ተሳስታለች። ያ ስህተት ለዘላለም ቁስል ነው ሆኖ የሚኖረው እና እሷም ይህንኑ አድርጋለች። አሁን ላይ ግን ምን ብላታለች ኤሚን? በቃ ቤተሰቦቻችን ክብር አዋረድሽው። አሁን አባት ሲሰማ ምንድን ነው የሚለው? አሁን ምንድን ነው የሚለው? በጣም ተጨንቃለች። በጣም ነው የተጨነቀችው። ኤሚም አሁን ላይ የራሷን ነገሮች ለመሸፈን ዳግም ወንድሜ ነው ወይ በማለት እንግዲህ እየጨቀጨቀሻት ነው ወይዘሮ ዝናሽን። ቆይ ከኑሐሚን ጋር ስታወሩ ሰምቻለሁ፣ ሁሉንም ነገር ነው የሰማሁት። ስለዚህ ዳግም ማን ነው? ምንድን ነው? ወንድሜ ነው ወይ? እኔማ እደርስበታለሁ ብላለች። እደርስበታለሁ። ቆይን ነገር አምራን እንግዲህ ወደ ናሆም በመሄድ ቆየኔ ፍቅር እንደዚህ አላስተረፈህም እኮ በጣም ነው የደበደበህ በማለት እንግዲህ በማዘን በቃ ልታለቅስ ምንም አልቀራትም። እና ይህ ውሻ ምንድን ነው እንደዚህ ያደረገህ በማለት እንግዲህ እናትህ እኮ ከዛ ቤት እንድገባ ተስማማሽ፣ እኔ ከደስታዬ ላይ ውሃ ቸለሰብኝ እንጂ ዜናውን እኮ ደውዬልህ ነበረ፣ በቃ ቆንጆ ዜና ላበስረ ነበረ በማለት እንግዲህ ወይዘሮ ዝናሽ እንደተስማማች ወደዛ ቤት እንድትገባት እንደፈቀደችላት እንዲሁም ደግሞ ከናሁም ጋር በድጋሚ ተሞሽረው ከዛ ቤት መኖር እንደሚችሉ ወይዘሮ ዝናሽ እናት ነገረችኝ። አማቼ በቃ ደውላ ይቅርታ ጠየቀችኝ፣ በድዬሻለሁ፣ አጥፍቻለሁ፣ ስለዚህ አንቺ ንጹሕ ሴት ነሽ፣ ለልጅ የምትገቢው አንቺ ነሽ በማለት እንግዲህ ደወለችልኝ በማለት ስትነግረው በጣም ነው ደስ ያለው። ወይኔ ማየ እንዴት ሊሆን ቻለ? በፍጹም አላምንም ሲላት፣ እንዴ እኔ ፍቅርማ ምን አለበት እሷ እኮ ደውላ ጠርታኝ ነው በማለት እንግዲህ ስነግረው ይህን ደስታማ ከማየ መስማት አለብኝ በማለት እንግዲህ ወደ እናቱ በመገስገስ መጥቷል ማለት ነው። ኤሚን ሲያያት በጣም ሰዓት ኮንታት ነው የሆነው። በቃ አንቺን ማትረቢ ጨምላቃ ብሎ ሊደበድባት ሲል ቆይ ወይዘሮ ዝናሽ እንግዲህ አመልጧታል። እዚህ ጋር ምን ብላለች? ቆይ አንተ ልጆቹን ተራ በተራ መደብደብ አይሰለችም ብላለች። አልነቁም። በነገራችን ላይ ደንግጣ ስለነበር ኤሚ ወንድሜ ደበደበ ያለ ብላ ስለነበር አልነቁም እንጂ እዚህ ጋር ልጆቹን እያለች ነው። በቃ ሁለቱም ልጆቿ ዳግምን እንዲሁም ደግሞ ኤሚ ልጆቼ እያለች እየነገረችው ነው። ግን ደግሞ አላስተዋሉም ነበረ ማለት ነው። በዚህም ምክንያት እንግዲህ ምን ብላለች ኤሚ? አንተ ያደረግከውን ነው ያደረግኩት። ስለዚህ እኔ ሳደርገው ስህተት አንተ ስታደርገው ደግሞ ትክክል የሚሆንበት ምክንያት ምንድን ነው? እንዲሁም ደግሞ ወይዘሮ ዝናሽ በተደጋጋሚ ምንድን ነው ያለችው? ቆይ አንተ ሰዘች የማትረባና የተጨማለቀሽ እርኩስ ሴት ጋር አይደል እንዲህ ቤተሰቦቻችን ክብር ከምታወርድ ሴት ጋር አብረ የሆንከው በድብቅ ሄደ የተገባው ስትለው እኔማዬ ከአምራን ጋር ያወራችሁና ሰላም የፈጠራችሁ መስሎኝ አልነበረም እንዴ? ቆይ እዚህ ቤት እንድትገባና የዚህ ቤት ሙሽራ እንድትሆን የፈቀድሽ መስሎኝ ስላት፣ እኔ ሙሽራ እንድትሆን አልፈቀድኩም፣ ነገር ግን አብራችሁ እንድትኖር ብቻ ነው የፈቀድኩኝ ብላለች ማለት ነው። እንግዲህ ኤሚ እና ኤርሚ ተገናኝተው ነበረ። ከዛም በቃ እንድታገብኝ እፈልጋለሁ በማለት ሲነዘንዛት፣ እሷ ግን በፍጹም አይደለም ላገባ ቀርቶ ከእኔ እንድትርቅ እፈልጋለሁ፣ ላይክ አልፈልግም በማለት የጥፊ ያጭለዋለች። እሱ ግን ፎቶ እና ቪዲዮ ከኔ ጋር እንዳለ መርሳት የለብሽም፣ ምልሽን ማታደርጊ ከሆነ
ለቤተሰቡ አደባባይ ላይ ያወጣዋለሁ በማለት በዛቻና በማስፈራራት ላይ ይገኛል። እውነት ለመናገር በጣም ችግርና ከባድ ነገሮች እየተፈጠሩ ነው። ኤሚም እንግዲህ በጣም በቃ ኤሚ አንቺ የተረገምሽ ምንድን ያደረግሽው እያለች ራሷን እየወቀሰች ነው የምትገኘው። እንግዲህ ናሆም ቆይ እንግዲህ በአምራንና በእናቴ መካከል የተፈጠረው ነገር ምንድን ነው? ቆይ እኔማ እደርስበታለሁ፣ የሆነ ነገርም አለ እማዬ፣ ከዛ አቋሟ እንዴት ባንዴ ወረደች በማለት በጭንቀት ላይ ይገኛል ማለት ነው። ቤተሰቦች በቀጣይ ምን የሚፈጠር ይመስላችኋል? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ፓርት ወደ እናንተ ይዤላችሁ መጣ ይሆናል። ባይ ባይ።